ሰላም እንዴት ናችሁ? ምን ያህሎቻችሁ ናችሁ እውነተኛ ታሪክ ላይ ተመስርቶ ፊልም ሲሰራ የምትወዱት? በተለይ ደግሞ የፍቅር ፊልም ሲሆን ዛሬ ሁልጊዜም እንደማረገው ትወዱታላችሁ እያሰብኩትን አንድ ፊልም ይዤላችሁ መጥቻለሁ። እስከ ፊልሙ ፍጻሜ አብራችሁኝ ቆዩ። ቪዲዮን ከሚመለከቱ ሰዎች ጥቂት ሰዎች ብቻ ናቸው ሰብስክራይብ ያደረጉት። ስለዚህም እባካችሁን ሰብስክራይብ ያደረጋችሁ እኔ የታችሁን ማበረታታት አትርሱ። ምን አይነት ፊልም እንድሰራላችሁ እንደምትፈልጉና ስለ ፊልሞቹ ያላችሁን አስተያየት ኮመንት ቦክስ ላይ ከመጻፍ ወደ ኋላ እንዳትሉ። እናንተ አስተያየት ስትሰጡኝ እኔም ነገሮችን እያሻሻልኩ መጣለሁ። ሁልጊዜም እንደምላችሁ የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን በመጫን የዛሬውን ፊልም ጀምሩት። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር ሮክሳና የተባለች አንድ ትንሽ ልጅ ያስተዋውቀናል። ባህሩ ላይ ከአያቷ ጋር ጥሩ ጊዜ እያሳለፈች ነበር። ከዛም ሮክሳና ትልቅ ሆና ያሳየናል። አሁን ላይ ሮክሳና የኮሌጅ ተማሪ ሆናለች። የምትማረውም መሪን ባዮሎጂ ነበር። ከክላስም በኋላ አንድ ነፃ ማስታወቂያ ተመለከተች። ዳይቭ ማድረግ ለሚፈልጉ ሰዎች በነፃ ትምህርት እየሰጠ ነው አንድ በጣም ታዋቂ ዳይቨር። እሷም ለመቀላቀል ስላሰበች ማስታወቂያውን ፎቶ ታነሳዋለች። ወደ ቤት ስትመጣ እናቷ ቤት ውስጥ ስለነበረች ሰሞኑን የት ጠፍተሽ ነው ብላ ጠየቀቻት። ሮክሳና ለእናቷ ምንም መልስ አልመለሰችላትም። ወደ ክፍሏ ገብታ አንዳንድ ልብሶችን መያዝ ጀመረች። ከዛም ለተወሰነ ቀን ጓደኞቼ ጋር ነው መሆነው ብላ እውነቱን ሳትነግራት ቀጥታ ወደዛ ቦታ ትሄዳለች። ቦታው ላይ ከደረሰች በኋላ ወንበር ላይ ነበር ያደረችው። ከዛም ከአስተማሪዎች ውስጥ አንዱ ቶም የሚባለውን ተዋወቀችውና ከተማሪዎቹ ጋር ቀላቀላት። ሮክሳናም ከነዚህ ተማሪዎች ጋር አንድ ላይ በመሆን የጀማሪ ትምህርቶችን መውሰድ ትጀምራለች። ብዙም ሳይቆይ ዋና አስተማሪው እና ታዋቂው ዳይቨር ፓስካል ቦታው ላይ ይገኛል። ሮክሳና ፓስካልን እንዳየችው ነበር የወደደችው። አንድ ቀን ምሽት ሁሉም ተሰብስቦ ራት እየበላ ያለ ሮክሳና ወደ ሽንት ቤት ስትሄድ ፓስካልም ተከትሏት ሽንት ቤት ይገባል። ከዛም ሁለቱም ስሜታቸውን መቆጣጠር አቅቷቸው መሳሳም ጀመሩ። ከሽንት ቤት ሮክሳና ነበር ቀድማ የወጣቸው። ቶም ግን ፓስካል ተከትሏት ሲገባ ስለተመለከተ የተፈጠረው ነገር ገብቶታል። የፓስካል ፍቅረኛም የተፈጠረውን ነገር ስትረዳ ተናዳ ተነስታ ሄደች። ከዛን ቀን ጀምሮ ሮክሳናና ፓስካል ቅርበታቸው እየጨመረ መጣ። ውሃ ውስጥም ሆነ ከውሃ ውጪ ለደቂቃ ተለያይተው አያውቁም። ፓስካል ማንም ያልደረሰበትን ርቀት ወደ ውሃ ውስጥ ሰምጦ አዲስ ሪከርድ ለመያዝ እየተለማመደ ነው። ይህም ርቀቱ 178 ሜትር ይደርሳል። ልምምድ ላይ እያሉ ከፓስካል ጋር የፓስካልን ሁኔታ ለመቆጣጠር ወደ ውሃ ውስጥ ከሚገቡ ሰዎች ውስጥ አንደኛው ይሰምጥና ይሞታል። ጓደኛቸው ሞቶ ራሱ ፓስካል ይህንን ነገር ማቆም አልፈለገም። ሮክሳናም አብረውት ወደ ውሃ ውስጥ ከሚገቡ ተቆጣጣሪዎች ውስጥ አንደኛው ስለሞተ የሱን ቦታ ለመተካት ጥያቄ ታቀርባለች። ቶምም እያገዛት በደንብ ትሬኒንግ ማድረግ ጀመረች። እሷም የኮሌጅ ትምህርቷን ትታው ሙሉ ጊዜዋን ይህንን ነገር ለመስራት ወሰነች። ፓስካልም የውድድሩ ቀን ደረሰና ያሰበውን አሳካ። 178 ሜትር ባህር ውስጥ ወደ ውስጥ ሰመጠ። ሮክሳና እናቷን ለመጠየቅ ስልክ በደወለችበት የተናደደችው እናቷ ለምንድነው ትምህርትሽን ያቆምሽው አለቻት። እናም ለወንድ ብለሽ ህይወትሽን አታበላሽ ብላ ልትመክራት ትሞክራለች። ሮክሳና ግን እናቷን አትሰማም። ብዙም ሳይቆይ እነ ፓስካል ዜና ይሰማሉ። የፓስካልን ሪከርድ አንድ ሰው ሰብሯል። ከፓስካል የተሻለ ርቀት አስመዘገበ ይህ ሰው። ፓስካልም ከዚህ ሰው የተሻለ ሰዓት ለማስመዝገብ በደንብ እየተለማመደ ነው። በዚህ መሃል ትንሽ የጤና እክል ያጋጥመውና ወደ ሆስፒታል ይሄዳል። ሐኪሙም ከዚህ በኋላ ትንፋሽን እያያዝክ ውሃ ውስጥ ለመስመጥ መሞከር ማቆም አለብህ፣ ምክንያቱም ጤናህ ላይ ትልቅ ችግር እያመጣብህ ነው ይለዋል። ፓስካል የሐኪሙን ምክር ሊሰማው አልፈለገም። ህይወትን እንደፈለግኳት ነው የምኖረው ይላል። ከዛም ፓስካል ሮክሳናን ያበረታታት ጀመር። አንቺ እኮ ከፈለግሽ ሪከርድ መስበር ትችያለሽ ይላታል። እሷም በርከት ያሉ ልምምዶች ካደረገች በኋላ ቀለል ካለ ውድድር ጀመረች። እዚህ ውድድር ላይም ታሸንፋለች። ጋዜጠኞች ጥያቄ ስጠይቋት እሷም ያመሰገነችው ፓስካልን ነበር። እናቷ ጁሊያት አላስችል ስላላት ልጅ ወዳለችበት ቦታ ትመጣና ይዛት ወደ ቤት ልትሄድ ትሞክራለች። ሮክሳና ግን ለመሄድ ፈቃደኛ አልነበረችም። የሮክሳናና የፓስካል ፍቅር ቀስ እያለ እየቀዘቀዘ መሃላቸው ደግሞ በጣም ትልቅ ክፍተት እየተፈጠረ ይመጣል። በዚህ ብቻ አላበቃም። ናሆም የተባለች ሴት ፓስካል የሰበረውን ሪከርድ ትሰብርና አሁንም የተሻለ ርቀት ታስመዘግባለች።
ፓስካልም በጣም ይናደድና እድሉ ተሰጥቶት እሱም ሰዓቱን እንዲያሻሽል ይጠይቃል። ግን ሰዎች ጊዜው አይደለም ብለው ጥያቄውን ውድቅ ያደርጉበታል። ሮክሳናም ለትልቅ ሽልማት ትታጭና ሽልማት ይሰጣታል። ከሮክሳና ጋር ፓስካልን ርቀት የጣሰችው ሴት አንድ ላይ ሽልማት ሲሰጣት ሲመለከት ፓስካል በጣም ተናዶ ፕሮግራሙን ጥሎ ይወጣል። ፓስካል እየደጋገመ የእሱን ሪካርድን ያሸነፈችዋን ሴት መሳደብ ይጀምራል። ከዛም ለተወሰነ ጊዜ ፓስካል ሮክሳናን ጥሏት ሄደ። ሮክሳናም ቶምን ፓስካል ብዙ ርቀት ሲጓዝ ውሃ ውስጥ ራሱን መሳት ጀምሯል፣ ይሄ ነገር ይጠፋል ብላ ትጠይቀዋለች። እሱም እነዚህ ነገሮች አንዴ ከጀመሩ ይተዋሉ ለማለት በጣም ይከብዳል አላት። በተመሳሳይ ሰዓት ሮክሳና ለሌላ ውድድር በጣም ስትዘጋጅ ትቆይና ውድድሩን አሸነፈች። ኢንተርቪው ላይ ጋዜጠኞች በተደጋጋሚ በቁንጅናዋና በጥንካሬዋ ሲያደንቋት ፓስካል ይመለከታል። ከዛም ሮክሳና ቆይቶ ስለመጣ ደስ ብሏት ጠጋ ብላ ልትስመው ስትሞክር ፓስካል ሰዎች ፊት ሊያዋርዳት ይሞክራል። ፓስካል ቡድኑን ከሰበሰበ በኋላ አዲስ ሪካርድ ለመስበር ልምምድ መጀመር እንዳለበት ይነግራቸዋል። ሙሉ ቡድኑ በሀሳቡ አልተስማማም። ምክንያቱም ፓስካል ትንሽ ርቀት ውሃ ውስጥ በሄደ ቁጥር ራሱን እየሳተ ነው። ቡድኑ ከዚህ በኋላ አንተ እንደዚህ አይነት ርቀቶች ላይ አትወዳደርም፣ ሮክሳና ነች አሉት። የዛን ቀን ምሽት ሮክሳና ግልጽ ሆና ለፓስካል ስላለፈው ህይወቷ ትነግረዋለች። የ12 ዓመት ልጅ እያለው አባቴ ራሱን አጠፋ። እኔም በጣም ከማዘኔና ከመናደድ የተነሳ አባቴ ያደረገውን ነገር ለማድረግ ሞከርኩ አለችው። እናም አያቴ ነው ያዳነኝ፣ አያቴ ባይኖር እስካሁን በህይወት አልቆይም አለችው። እናም ለኔ ሪካርድ መስበርና እውቅና ማግኘት ምንም ነገር አይደለም፣ ከሁሉም ነገር አንተ ትበልጥብኛለህ ትላለች። ከዛም ይህንን ስፖርት ትተን ሁለታችንም አዲስ ህይወት ብንጀምርስ አለችው። ፓስካልም ቀዝቀዝ ባለ ድምፅ ነገሮች ሲከብዱሽ መሸሽና ትቶ መሄድ አመልሽ ነው ይላታል። ሮክሳናም በጣም ትናደድና አንድ ሁለት ለማለት ቶም ጋር ደውላለት ወደ መጠጥ ቤት ትሄዳለች። ሰክራ በስካር ውስጥ ሆና እየደጋገመች ለቶም ትክክለኛውን ሰው አይደለም የመረጥኩት፣ የተሳሳተ ሰው መርጫለሁ አለችው። ቶም ከመጀመሪያውኑ ካያት ቀን ጀምሮ ወዷት ነበረ፣ ግን የሮክሳና ልብ የመረጠው ፓስካልን ነው። አሁን ግን በጣም ነበር የጸጸታት። ፓስካል ከሌላ ሴት ጋር እየማገጠባት እንደሆነም ነገረችው። እናም ስሜታዊ ሆና ቶምን ትሰማዋለች። እሱም መልሶ ስሟት ነበር። በኋላም ግን ሰክራ ስለነበር ይጸጽታታል ብሎ ያስቆማታል። ሮክሳና አዲስ ሪካርድ ለመስበር በጣም ስምጥ እየሄደች እየተለማመደች ነበር። ሙሉ ቡድኑ በሮክሳና ብቃት ተገርመው በደንብ እያደናነቋት ነበር። ሮክሳና አሁን እየተለማመደች ያለችው ርቀት 180 ሜትር ወደ ውስጥ ወደ ባህሩ ጠልቆ መመለስ ነው። ፓስካልም ከማናንሽ የሚለው ነገር ይመጣበትና እሱም ወደ ታች ለመስመጥ ይሞክራል። ብዙም ርቀት ሳይሄድ አሁንም በድጋሚ ራሱን ይስታል። ሮክሳና የፓስካልን ሁኔታ ስትመለከት ሁሉንም ነገር ትተን ራቅ ወዳለ ቦታ እንሂድና እንኖር አለችው። ፓስካልም በጣም ይናደድባትና እኔ ነገሮችን ሸሽቼ አልሄድም አላት። ምሽት ላይ ፓስካል ከሌላ ሴት ጋር ስልክ ሲያወራና ሲሽኮረመም ሮክሳና ተመለከተችው። ከዛም ስልክ አውርቶ ጨርሶ ከቤት ሲወጣ ተከትለው የሚሄድበት ትሄዳለች። ከዛም ባየችው ነገር በጣም ነበር ያዘነችው። ፓስካል ሌላ ሴትን እየሳመ ነበር። እያለቀሰች ቀጥታ ሄደችው ወደ ቶም ነበረ። ከዚህ በኋላ የኔና የፓስካል ጉዳይ አብቅቷል አለችው። ለአንዴና ለመጨረሻ ጊዜ የዳይቭ ውድድር ላይ ለመሳተፍ ፈልጋለሁ። እናም ሪካርድ ከሰበርኩ በኋላ ድጋሚ ወደዚህ አልመለስም፣ ግን በዚህ ሰዓት አጠገቤ እንድትሆን ፈልጋለሁ አለችው። ቶምም የዛን ቀን ፈቃደኛ ሆና ወደሱ ስለመጣች አብረው ያድራሉ። ሲነጋጋ ሮክሳና ወደ ቤት ትሄድና ሻንጣዋን ማስተካከል ጀመረች። ፓስካል ምን እያደረግሽ ነው? ወዴት ነው ብትሄጂው ብሎ ይጠይቃታል። እሷም መልስ አልሰጠችውም፣ ጸጥ ነበር ያለችው። እሱም እኔ ላይ ሌላ ሰው ደረብሽብኝ ይላታል። ከዛም እሱም አመነ ከሌላ ሴት ጋር ግንኙነት እንደነበረው። እንደዛም ሆኖ ግን እንደሚወዳትና ሌሎች ግንኙነቶቹ ለሱ ቦታ እንደሌለው ይነግራታል። ፓስካል እየደጋገመ በህይወቴ ካንቺ ውጭ ማንንም አልወድም እያለ ይነግራታል። እሷ ግን ልትሰማው አልፈለገችም፣ ጥላው ነበር የሄደችው። በጣም ይናደድና መስታወቱን በቦክስ ይመታዋል። ሮክሳናም እጁ እንደተጎዳ እያወቀች ጸጥ ማለት አላስቻላትም። እናም ቁስሉን በጨርቅ ትይዝለታለች። ከዛም ይቅርታ ጠየቀችው። በኋላም ፓስካል እንዴት አድርጋ ትንፋሿን መያዝ እንዳለባት ሊያለማምዳት ወደ አንድ ቦታ ወሰዳት። ሮክሳና እዚህ ልምምድ ላይ ያለች ስልኳ ፓስካል ጋር ስለነበረ ከቶም የሚላክላትን መልእክቶች እንዳለ
ፓስካል እያነበበ ነበር። ሮክሳና ውድድር ላይ ከመቅረቧ በፊት አንድ ጋዜጣዊ መግለጫ ከፓስካል ጋር ቁጭ ብላ ትሰጣለች። እዚህ ጋዜጣዊ መግለጫ ላይ ከፓስካል ጋር ግንኙነት ያላት ሴት ቦታው ላይ ተገኝታ ትቀመጣለች። ሮክሳናም ፓስካል እቺን ሴት ሲመለከታት እንደ ጠቀሳት ተረዳች። እናም የጋዜጠኞቹን ጥያቄ ራሱ በስነስርዓቱ ሳትመልስ ተነስታ ጥላ ነበር ሄደችው። የዛን ቀን ምሽት እያለቀሰች ብቻዋን ቁጭ አለች። የሚቀጥለው ቀን የውድድሩ ቀን ነበር። ሮክሳና 180 ሜትር ወደ ውስጥ ገብታ አዲስ የምትሰብረው ሪካርድ ነው። ማንም ይህንን ሪካርድ አልሰበረም። ፓስካል ከቡድኑ ጋር አንድ ላይ ተሰብስቦ ማድረግ ያለባቸውን ጥንቃቄዎች ይወያያሉ። ቶም ደግሞ ነገሮች ትክክል መሆናቸውን ማረጋገጥ ጀመረ። ሮክሳና 180 ሜትር ከደረሰች በኋላ ወደ ላይ የምትመለሰው በአየር ግፊት በሚሰራ በማሽን አማካኝነት ነው። ከውድድሩ በፊት ፓስካል ሮክሳናን ሊያናግራት ወዳለችበት ክፍል ይገባል። ሊያናግራት ሲሞክርም መልስ አልሰጠችውም። ልክ ውድድሩ ሊጀመር ሲል ቶም የአየር ድምፅ ሲወጣ ይሰማዋል ከዛ ማሽን ውስጥ። ግን ማሽኑ አጠገብ ፓስካል ስለነበረ ምን ታረጋለህ ሲለው አይ ማሽኑን ላረጋግጥ ብዬ ነው ይለዋል። ሮክሳና ልክ ውሃ ውስጥ ከመግባቷ በፊት ፓስካል ይመጣና መልካም እድል ብሎ ሊስማት ሲል ፊቷን ታዞርበታለች። እንደተባለውም 180 ሜትር ርቀት ወደ ታች ወረደች። እናም ቦታዋ ከደረሰች በኋላ ወደ ላይ የሚመልሳትን ማሽኑን ስትሞክረው ማሽኑ እየሰራ አልነበረም። ቶም የሆነ ችግር እንደተፈጠረ ተረዳ። ሮክሳናን መልሶ ወደ ላይ የሚያመጣት ማሽን አየር ውስጡ የለም። ቶም ምን ማድረግ እንዳለበት ግራ ገብቶት ወደ ውሃው ሊገባ ሲሞክር ቡድኖቹ ይዙትና ይከለክሉታል። ሮክሳና አየር እያጠራት ይመጣል። በኋላም የሞተው ሬሳዋ ተንሳፎ ወደ ላይ መጣ። እንድትነቃ ምንም ነገር ቢሞከር ሁሉም ነገር አልሰራም። ሮክሳና ትሞታለች። ፓስካል ጸጥ ብሎ ሁሉንም እየተመለከተ ነበር። ፖሊስ ጣቢያ ውስጥም ፖሊሶች ቶምን ጥያቄ ይጠይቁታል። እንዴት ወደ ውሃው ከመግባቷ በፊት ማሽኑን ቼክ አላረክም አሉት። እሱ ምንም መልስ አልሰጣቸውም። ጸጥ ነበር ያለው። አሁንም ድንጋጤ ውስጥ ነበር። በኋላም ቶም ሁሉንም ነገር ትቶ ወደ ሌላ ሀገር ለመጓዝ ይወስናል። ፓስካል በሩቁ ሲጋራ እያጨሰ እየተመለከተው ነበር። እውነት ለመናገር ፓስካል ነው ማሽኑን ያበላሸው። ፊልሙ ሲያልቅ የሮክሳና አያት የሮክሳናን የተቃጠለ አመድ ባህር ውስጥ ሲበትን ያሳየናል። ይህ ፊልም እውነተኛ ታሪክ ላይ ተመስርቶ የተሰራ ፊልም ነው። ምን ታስባላችሁ? ጥፋቱ የማን ነው ብላችሁ ነው የምታስቡት? የሮክሳና ወይስ የፓስካል ወይስ ደግሞ የቶም? ኮመንት ላይ ሀሳባችሁን አሳውቁኝ። ፊልሙን ከወደዳችሁት ሌሎች ሰዎች ጋር እንዲደርስ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ።